እኔ ሁሌም እናገራለሁ ጋይስ፣ አንደኛ አትፍጠኑ ውላለሁ፣ ሁለተኛ ሴቶች ክብራችሁን ዝቅ አታርጉ፣ አታዋርዱ ብያለሁ። ሄሉሻ የኔ ጠንበለል በምን ቀን እንደሆነ አላዛርን ካናትሽ እንዳወረደልሽ እግዚአብሔር ምን አይነት ጸሎትና ምን አይነት ንጹህ ልብ እንዳለሽ እግዚአብሔር ይወቀው። ከዛ ውጭ ግን ትንሱዬ የኔ ምስኪና አባ እና አይ ይሄ ፍቅር አይቆይም ብዬ ነበር። እኔ እኮ በቃ በዙት አባቴ ሾከከከከ አንድ ሰሞንማ የሚሆኑት ብታይ የኔ አባትዬ እሱም እንደዛው የኔ እናት እማ ካላንቺ መኖር አልችልም። ሰላም ነው እንዴ ነው ወቃ ተከፋፈሉ። ትንሱዬም በመጨረሻ ቲክቶክ ላይ እርዱኝ አግዙኝ ማለት ጀመረች። የኔ ምስኪን የኔ ጠንበለል የኔ ቆንጆ ሙር ለማያዝ ሳይሆን አሳዘነች። የምሬ ነው። አንዳንድ ዩቲዩብ ላይ ፍቅር ስትጀምሩ ተረጋጉ፣ አትቸኩሉ ብያለሁ። አትቸኩሉ እማ አባ ምናምን ላይ ምንድነው ከኋላ ካሜራ ላይ እኮ በቃ አንሶላ ሊገፈፉ ትንሽ ነበር የቀራቸውና ብቻ ለማንኛውም ማለት ነው ሄለን እንደው ከእንዴት አይነት ንጹህ ልብ ቢኖርሽ ነው ከዚህ ሰው እንደው ከህይወትሽን ባንዴ ንቅል አድርጎ ያወጣልሽ ከህይወትሽ። እና እንግዲህ እቺ መስኪን ልጅ ደና ሾካክ ብሎ ደና ሰው መስሎ ገብተው አስረግዟት አጅሬ ሌላ ሴት ልጥብስ ነው ብሎ ቃውን ጠቅልሎ ባዶ ቤት ጥሏት ሄደ ማለት ነው። በመጨረሻም ቲክቶክ ላይ መጣ የሃይሚቶች እያበረታቱት ነው። እኔ እኮ የሃይሚቶች ስማርት ናቸው ምላችሁ በምክንያት የምሬን ምላችሁ ያኔ ትንሱና ለዘር ያላችሁ ሄሉን ስትሰድቡ የነበራችሁ ሰዎች ሰላም ነው እንዴናችሁ? አሁን ለምን ትንሱን አታበረታቷትም? የምር አላዛር ጎን ሆናችሁ ምታሽቃብጡ ማለችሁ። ግን አሁን ጥፋተኛው እሱ ነው። አስረግዟታል። እናትየው ናት። ያማት ቀናተኛ የልጅ ቤት ያፈርሳል። እና የሃይሚቶች ሲያጽናኗት ነበር። የምር የራሷ ኦዲየንሶች ናቸው ሳይሆኑ አብዛኛው ሲያጽናኗት የነበሩ የሃይሚ ኦዲየንሶች ናቸው። ትለያላችሁ የምር እና ሃይሚዬ ቅመማ ደግሞ ይሁን ክብራችሁን ጠብቁ። በዛ የሚፍታህ ቸከስ አፈቀርኩ እንኳን እንዲጠይቀሽ መተሽ የኔና ጠይቆሽ ሽማግሌ ልኮልሽም እንደዚህ ካረገሽ በኋላ አውጥቶ እየጣለ ዳ ሆኗል። እንኳን ፍቅር ጥያቄ ጠይቀሽው ደግሞ የሚፍታህ ደግሞ ማለት ነው። አረ ሚፍታህ አያምርብም። ውሸት አያምርብም። ብራዘር እንደው እንደተከበርክ ትልቅ ሰው እንደሆንክ ሄድሽ። አረ በስመ አብ አንድ ደህና ሰው ቢቀር ትልቁ ዳቦ ሊጥ ሆናል ያገሬ ሰው። አረ አያምርብህም እንዴ? የሴት ልጅ ክብር ዝቅ የምታረጉ ለምንድን ነው? በፈጣሪ ስም አፈቅርሃለሁ አበባ ይዛጅሽ ነበር ቆምጦ መጣል ባለጌ ስታስጠላ። ምንድነው እናንተ እንደዚህ የምትዋረዱት? ራሳችሁ ለብርብራችሁ ራሳችሁ የምታዋርዱት እንዴ? አበባ ይዛ ተረዳኝ እኔ ፍቅር እኔ ግርም የፍጼና የስምረት ደግሞ ማሽቃበጥ። እናንተ ደግሞ ምንድናችሁ? አለቅላቂዎች ማለት ነው ዴ ፍቅር ጥያቄ እሱ ለምን አይጠይቃትም? ለምንድነው እናንተ ዩቲዩብ ድራማ ለመስራት ሴትን ልጅ የምታዋርዱት? ይቺ ልጅ በእርግጠኝነት ፈልገው አይደለም፣ ግን ብርን ከፍልሻለን ብለው ነው እንደዚህ የፍቅር ጥያቄ አቅርቤልኝ ከዛ ቪው እንዲመጣ ተብሎ ማለት ነው። እና እናንተ ዩቲዩብ ለመሸቀል ሴትን ልጅ ለምንድነው የምታዋርዱ? ሴትን ልጅ የምታዋርዱ ሰዎች እኔ እንጃ አላቅምና ለማንኛውም ማለት ነው እንደ ሃይሚ ክብራችሁን ጠብቃችሁ ስሩ ሴቶች። የምሬን ነው የምላችሁ፣ ክብራችሁን አስጠብቁ። እናንተ ራሳችሁን ስታከብሩ ነው ሰው ሊያከብራችሁ የሚችለው። እናንተ ራሳችሁን ሳታስከብሩ ራሳችሁን እያዋረዳችሁ ማን ሊያከብራችሁ ነው? እናንተ ቆይ በምን ሂሳብ ነው የምትሰሩት? ሴት ልጅ አበባ ይዛ በግድ ወዳለሁ እያለች ኋላ ለኋላ መከተል የጀመረችው መቼ ነው? የትኛው የኢትዮጵያዊ ባህላችን ነው እንደዚህ አይነት ውርደትን የሚደግፈው? ያዋርዳችሁና የሚያዋርደው ማለት ነው። እና ከዛ ውጭ ማለት ነው አንድ ያሳዘነችኝ ትንሱ ናት። ሁለተኛ ነገር ሄሉ እንዴት ንጹህ ልብ ቢኖራት ነው ይሄንን ቅም ብቻ ሆር ሰውዬ ማለት ነው እንዲሁ ካናትሽ ያወረ እኔማ ደሜን እያፈላኝ እኮ ነው። እንዲሁ በምን ቀን ነው ካናትሽ እንዲሁ ያወረደልሽ? የምሬ ነው። ከዛ ውጭ ማለት ነው ሴቶች አንደኛ ላወራ የመጣሁት የነ ሚፍታ ቪዲዮ በጣም ነው ያናደዱኝ። ሴቷ አበባ ይዛ እሱን እንድትለምነው የሚያደርጓት ለምንድን ነው? ቅሌታሞች ሲያስጠሉ። ክብራችሁን ትልቅ ሰው ነው ሚፍታ አይደለ? አንተ ራሱ እንደዚህ አይነት ድራማ እንዲሰሩ እንዴት ትፈቅድላቸዋል እንዴ? አይደረግም። ልጅቷ በይ ተብላ ነው ታስታውቃለች። እየፈራሽ ነው ምንም አታውቅም። ሙስሊም ሁሉ አትመስለኝም ስሟን ሳየው ማለት ነው። ቤዛ ነው ኤልዳና ነው
ብቻ ስሟ ራሱ የሙስሊም ስም አይደለም፣ ስም ራሱ ቀይሩላት እና እንደዛ አይነት ሴት ልጅ የሚያዋርድ ስራ አትስሩ። የምሬ ነው። ዩቲዩብ ላይ ይሄ ፋሽን አልፎበታል። ሴቶች ወንድን የፍቅር ጥያቄ መጠየቅ በሩታ ቀረበ። በቃ ሩታ ጨርሰዋለች ሁሉን ነገር። ሩታ አቀረበች፣ ተሳካላት። አሁን መጨረሻዋ ባያምር መጀመሪያ በደንብ ተሳክቶላታል። በጣም ብዙ ሰው ወዷታል። ብዙ እሷ ተሳካላት ማለት ሌላ ሰው ይሳካላታል ማለት አይደለም። የቡታጅራ ልጆች እንዳለ ሩታን እያዩ ነው እንደዚህ ጭምልቅልቅ ብለው የቀሩት። ለወንድ ልጅ የፍቅር ጥያቄ እያቀረቡ መጨረሻቸው ሳያምር የቀረው ሳያምር እንዳለ የፍቅር ጥያቄ አቅርበው የሚመጡ ሴቶችን ተመልከቷቸው መጨረሻቸው ማለት ነው። ስለዚህ ሩታ ስለተሳካላት ሁልሽም ይሳካልኛል ብለሽ እየለፋሽ ከሆነ ተሳስተሻል። ሩታ መጀመሪያ ተሳክቶላታል። ብዙ ሰው ወዷት ነበር፣ ብዙ ተመልካች አግኝታለች። ግን አሁን የሚያስጠላ ህይወት ነው ያላት። እንግዲህ እውነት ይሁን ውሸት ባናውቅም ዞሮ ብዙ ተመልካችና ብር ምናምን አግኝታለች። ግን ህይወቷ ጥሩ ያማረ አይደለም፣ እንደጠበቅነው አይደለም፣ የሚያምር አይደለም። በቃ በላዋ ላይ ሴት ተደርቦባታል። ገብቷቸዋል አይደለ? ቤተሰቧን አሰድባ ምናምን መታ። ስለዚህ እነ ሚፍታህ የምትሰሩት ስራ አያምርም፣ ደስ ማይልም፣ በቃ አያምርም። በግድ እንደዚህ ወይ ብላችሁ የምታመጡት ነገር በደንብ ያስታውቃል ድራማ እንደሆነ ማለት ነው። እና እንደ ሀይሚ እስኪ እንደው ጥሩ ነገር መከተል ከፈለጋችሁ ሀይሚን ተከተሉ። እንደ ሀይሚ እስኪ ሰሩ፣ እንደ ሀይሚ ሰሩ። መጥፎ ነገር መከተል ምን ያደርግላችኋል? ሩታ የፍቅር ጥያቄ አቅርባ ሁልሽም እየተነሳሽ ለወንድ የፍቅር ጥያቄ እንዴ! አንድ ሰው አደረገ ማለት ሁሉም ሰው ኮፒ አድርጎ ያን መስራት እኮ የለበትም። ሌላ ነገር ፍጠሩ፣ ሌላ ነገር። ይሄ የተበላበት ሙድ ነው። በቃ አለፈ፣ በሩታ አለፈ። ካላሰ ሩታ ተሳካላት ምናምን በቃ ፌመስ ሆነች፣ ታወቀች፣ ብዙ ሰው ወደደት። ደግሞ አንቺ ይሳካልሻ ማለት አይደለም። ሶ ቀይሩ አይዲያ። እስኪ ጥሩ ነገር አንዳንዴ ኮርዩ ከሀይሚ እስኪ ሀይሚ አሁን እዩ ምን አይነት ክብሯን ጠብቃ እንዴት እንደምትሰራ ይዋት። ጨዋ ሆና ማለት ነው። ጨዋነት ባህሪ ብሩክና ሀይሚ ፍቅራቸው ራሱ እንዴት ደስ እንደሚል እማባ የሚባል የሆነ ብሽቅጥቅጥ ያለ ፍቅር አይደለም ያላቸው፣ የሆነ ስርዓት ያለው በቃ ልክ በልኩ ነው ፍቅራቸው። ከልክ ያለፈ ዝም ብሎ እዚህ ጋር ማስመሰል ሶሻል ሚዲያ ላይ የምታደርጉት ነገር እንዴት እንደሚያስጠላና ከልክ ያለፈ ማስመሰል ይሄ ነው ትርፉ። እንደ ትንሱና እንዳላዛር እና እስኪ እንደነ ሀይሚ ፍቅራችሁንም በልክ አርጉት። ሴቶችም ከሀይሚ ኮርጁ። ከሌሎች ባለጌ ሴቶች ፍቅር ጥያቄ ለወንድ ከሚያቀርቡት ለነሱ ከምትኮርጁ ምን አለ ደህና ነገርን ከሀይሚ ብትኮርጁ። እንደ ሀይሚ ሆኑ እስኪ እንደው ኧረ የማያምር ለቅሶ ገሳ ለብሷል። እና እንደዚህ አይነት ነገሮች አይነፉም፣ አያምሩም። የተበላበት ሙድ ነው። ጥሩ ነገር ኮርጁ ስትኮርጁ። ከዛ ውጭ ሲቀጥል ደግሞ ፍቅር ስትፋቀሩ ከልክ አትለፉ። ዝም ብላችሁ ብሽቅጥቅጥ አትበሉ። ሀገር በዓል የወጣ ነገር ይማይ አባዬ በሞት ኩልሽ በተከረበት ኩልሽ ሰላም ነው። እንዴት ነሽ? እውነትሽ ነው። ካለሷ መኖር አትችልም። የምር ነው። እስከዛሬ እንዴት ኖርክ ታዲያ? ካለሱ መኖር አትችይም። እውነትሽን ነው። እንዴት ኖርሽ እስከዛሬ? ይሄ መበሻቀጥ ይባላል። ብሽቅጥቅጥ ያለ ነገር ዝም ብሎ የማያምር የማይዘልቅ ነገር እና አትበሻቀጡ፣ በልካችሁ አርጉት ነው ልላችሁ የምፈልገው። ከዛዎች ትንሱ አይዞሽ ሴት ስለሆንሽ እናበረታታሻለን። አበረታቷት። አይዞሽ እህታለም። እንግዲህ ምን ማድረግ ይቻላል? የቤት ክራይ የምትከፍለው የላትም እና አግዟት። የምር ቻናሏን ሼር ምናምን አርጉላት። ያንን ቅንብቻ ሆድ ደግሞ ማለት ነው። ቆይ እና ወንዶች እባካችሁ ተው፣ ሴትን አስረግዛችሁ አትፈርጥጡ።